ሁለት ከፍተኛ ባለስልጣናት በጠባቂዎቻቸው ተገደሉ። ግድያው በብልጽግና ቤት ከባድ ረብሻን የፈጠረ ሲሆን በመንግስት ውስጥ አለመተማመን እየሰፋ መምጣቱን በግልጽ ያሳየም ሆኗል። የባለስልጣናቱ ግድያ ለጠቅላይ ሚኒስትሩ ሪፖርት የተደረገ ሲሆን ሌሎች ከፍተኛ ሚኒስትሮችና ባለስልጣናትም አጃቢዎቻቸውንና ጠባቂዎቻቸውን እንዲቀይሩ አዲስ ትዕዛዝ ተላልፏል። የባለስልጣናቱን አስደንጋጭ ግድያ በተመለከተ በዝርዝር እንነግራችኋለን። በመጨረሻም ያልተጠበቀ ነገር ተከሰተ። አብይና ኢሳያስ ፊት ለፊት ሊገናኙ መሆኑን የሚገልጽ ሰበር መረጃ ወጥቷል። ባለፈው ሳምንት በተከታታይ ሚኒስትሯን ወደ አስመራና አዲስ አበባ የላከችው ሳውዲ አደራዳሪ ሆና ከተፍ ብላለች። ወዲህ ደግሞ ሻዕቢያ ከ4 ኪሎ የሚጎሰመው የጦርነት ነጋሪት ቀጥሏል ሲል ከሷል። ታደምጡታላችሁ። የአሜሪካ ጦር ኃይል F-22 ስውር ጄቶችን በኢራን ቀጠና አሰማራ። ይህም ትራምፕ እንደዛቱት ኢራንን ሊደበድቡ መቃረባቸውን ያመላከተ ሆኗል። በተጨማሪም የአሜሪካ እግረኛ ጦር ተሄራንን ለመምታት ዝግጅት ማጠናቀቁ ታውቋል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመራረጡ ሰበር መረጃዎች አጠናክረናል። ቪዲዮን ላይክና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። ሁለት ከፍተኛ ባለስልጣናት በጠባቂዎቻቸው ተገደሉ። ግድያው በብልጽግና ቤት ከባድ ረብሻን የፈጠረ ሲሆን በመንግስት ውስጥ አለመተማመን እየሰፋ መምጣቱን በግልጽ ያሳየም ሆኗል። የባለስልጣናቱ ግድያ ለጠቅላይ ሚኒስትሩ ሪፖርት የተደረገ ሲሆን ሌሎች ከፍተኛ ሚኒስትሮችና ባለስልጣናትም አጃቢዎቻቸውንና ጠባቂዎቻቸውን እንዲቀይሩ አዲስ ትዕዛዝ ተላልፏል። የባለስልጣናቱ አስደንጋጭ ግድያ በተመለከተ አዲስ መረጃ ወጥቷል። በየቀኑ ከፍተኛ ረብሻ እያስተናገደ የሚገኘው የጎጃም ቀጠና ከንቲባው በፋኖ ትዕዛዝ መገደላቸው ተሰምቷል። ከንቲባው የተገደሉት ፋኖ በምዕራብ ጎጃም ዞን በሰጠው ልዩ ተልዕኮ መሆኑ የተገለጸ ሲሆን አንድ ከፍተኛ ባለስልጣን መቁሰላቸውም ታውቋል። የተገደሉት ባለስልጣን የጅጋ ከተማ ከንቲባ አስራቱ ደሳለኝ መሆናቸውን ከስፍራ የወጡ መረጃዎች ያመላክታሉ። ከንቲባው የተገደሉት ከፋኖ ተልዕኮ ተሰጥቶታል በተባለ በአጃቢያቸው ሲሆን በተተኮሰባቸው ጥይት ወዲያው ህይወታቸው አልፏል ተብሏል። ከከንቲባው በተጨማሪ አብረዋቸው የነበሩት የጅጋው ሰላምና ደህንነት ኃላፊው መቁሰላቸው ተገልጿል። የሰላምና ደህንነት ኃላፊው በከንቲባው አጃቢ በተፈጸመባቸው ጥቃት ቆስለው በህይወት መትረፋቸው ቢገለጽም አሁን ላይ ስላሉበት የጤና ሁኔታ ውል የታወቀ ነገር የለም። አጃቢው በባለስልጣናቱ ላይ እርምጃ የወሰደው በፋኖ ተልዕኮ ተሰጥቶት መሆኑን የሚያመላክቱ መረጃዎች የተሰራጩ ነው። አጃቢው ከንቲባውን ከገደለ በኋላ በይፋ ወደ ፋኖ መቀላቀሉ የተገለጸ ሲሆን ጥቃቱ አስቀድሞ የታቀደ መሆኑን አመላካች ፍንጭ ተደርጎ ተወስዷል። በባለስልጣናቱ ላይ ጥቃቱን የፈጸመው ጠባቂ ፋኖ ወዳለበት ጫካ ከመግባቱ ቀደም ብሎ የእርስ በርስ ጸብ መከሰቱ ሲገለጽ ነበር። ይሁን እንጂ ከንቲባው መሞታቸው ከተረጋገጠ በኋላ አጃቢው ጫካ በመግባቱ ድርጊቱ የእርስ በርስ ጸብ እንዳልሆነ ተገልጿል። በጎጃም ቀጠና በተለያየ ጊዜ የመንግስት አመራሮች ላይ ያነጣጠረ ጥቃት መፈጸሙና በርካቶች መገደላቸው ይታወሳል። የፋኖ ታጣቂዎች የመንግስት ኃይሎች ወደሚቆጣጠሩት ከተማ ዘልቀው በመግባት ጭምር ከጎጃም እስከ ጎንደር፣ ከሸዋ እስከ ወሎ ባለስልጣናትን ገለዋል። የፋኖ ታጣቂዎች ወደ ከተሞች ዘልቀው በመግባት እንዲሁም በመንገድ ላይ ደፈጣ ባለስልጣናት ላይ ተደጋጋሚ ግድያዎች መፈጸማቸው ይታወሳል። በባለስልጣኖቹ ላይ ያነጣጠረው የከተማ ጥቃት ባለፉት ወራት በአንጻራዊነት ረገብ ብሎ የነበረ ቢሆንም አልፎ አልፎ አሁንም ባለስልጣናት መገደላቸውን ቀጥለዋል። ቀደም ሲል በቀናት ልዩነት በተለያዩ ከተሞች ባለስልጣናት መገደላቸው የሚታወስ ሲሆን በተለይ እንደ ሸዋሮቢት ያሉ አንዳንድ ከተሞች ባለስልጣናት በተደጋጋሚ ግድያ ተፈጽሞባቸዋል። የባለስልጣናት ግድያ በተደጋጋሚ የተፈጸመው በተለይም በጎጃምና ሸዋ ቀጠናዎች ሲሆን ወሎ ላይ አልፎ አልፎ ሲታይ ጎንደር ላይ በአንጻራዊነት ይሻላል ተብሏል። በመጨረሻም ያልተጠበቀ ነገር ተከሰተ። አብይና ኢሳያስ ፊት ለፊት ሊገናኙ መሆኑን የሚገልጽ ሰበር መረጃ ወጥቷል። ባለፈው ሳምንት በተከታታይ ሚኒስትሯን ወደ አስመራና አዲስ አበባ የላከችው ሳውዲ አደራዳሪ ሆና ከተፍ ብላለች። ወዲህ ደግሞ ሻዕቢያ ከ4 ኪሎ የሚጎሰመው የጦርነት ነጋሪት ቀጥሏል ሲል ከሷል። ሳውዲ አረቢያ በኢትዮጵያና በኤርትራ መካከል የተፈጠረውን ወታደራዊ ውጥረት ለማርገብ ጥረት እያደረገች መሆኑ ተሰምቷል። በኢትዮጵያና በኤርትራ መካከል እየታየ የመጣውን ቀጠናዊ ስጋት የደቀነውን ወታደራዊ ውጥረት ለማርገብ ሳውዲ አረቢያ ዲፕሎማሲያዊ ጥረት መጀመሯ ተነግሯል። በተለይም በዚህ የካቲት ወር የሳውዲ መንግስት ሁለቱን ሀገራት ወደ ንግግር ጠረጴዛ ለመመለስ ከፍተኛ እንቅስቃሴ እያደረገ ይገኛል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት በቅርቡ በአዲስ አበባና በአስመራ ባደረጉት ጉብኝት የሁለቱን ሀገራት መሪዎችና ከፍተኛ አመራሮች በተናጠል በማነጋገር ለማግባባት ጥረት አድርገዋል። ይህ የሳውዲ ጥረት ትኩረት ያደረገው በሁለቱ ሀገራት ድንበር አካባቢ እየታየ ነው የተባለውን የኃይል ማሰባሰብ ሂደት እንዲቆምና ልዩነቶች በሰላማዊ መንገድ እንዲፈቱ ለማድረግ እንደሆነም ተገልጿል። ሳውዲ አረቢያ በሁለቱ ሀገራት ግንኙነት ውስጥ ቁልፍ ሚና ስትጫወት የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በሴፕቴምበር 2018 በንጉስ ሰልማን ቢን አብዱልአዚዝ አደራዳሪነት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጅዳ ተገናኝተው ታሪካዊውን የጅዳ የሰላም ስምምነት መፈራረማቸው ይታወሳል። ይህ ስምምነት ለሁለት አስርት ዓመታት የዘለቀውን የጦርነትም የሰላምም የሌለበት ሁኔታ መቋጫ የሰጠ ነበር። አሁን እየተደረገ ያለው ጥረትም ያንን የሰላም መንፈስ ለመታደግና የቀይ ባህር ቀጠናን ደህንነት ለማስጠበቅ ያለመ መሆኑን የፖለቲካ ተንታኞች ይናገራሉ። የውጥረቱ መነሻ ምንም እንኳን በይፋ የተገለጸ ምክንያት ባይኖርም
ከቅርብ ጊዜ ወዲህ በኢትዮጵያ በኩል የሚሰሙ የባህር በር ጥያቄዎችና ከሰሜኑ ጦርነት ማብቃት በኋላ በሁለቱ ሀገራት መካከል የተፈጠረው የፖለቲካ ቅዝቃዜ ለውጥረቱ መባባስ እንደ ምክንያት ይጠቀሳሉ። የሳውዲ አረቢያ የሰላም ጥረት በሁለቱ ሀገራት መካከል ያለውን አለመግባባት ፈቶ ወደ ቀድሞ ወዳጅነት ይመልሳቸው እንደሆነ የሚጠበቅ ይሆናል። ይህ በእንዲህ እንዳለ ኢትዮጵያ ወታደራዊ ማስፈራሪያ እያደረገች ነው ስትል ኤርትራ ከሳለች። ከቀናት በፊት በሐዋሳ ከተማ ጠቅላይ ሚኒስትር አብይ አህመድ፣ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ ከፍተኛ ወታደራዊ መኮንኖች እንዲሁም የፌዴራልና የክልል የስራ ኃላፊዎች በተገኙበት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል መከበሩ ይታወሳል። በዕለቱም የከተማና የባህር ውጊያ ልምምድ ትርኢቶች የቀረቡ ሲሆን ጠቅላይ ሚኒስትሩም ንግግር አድርገዋል። ይህን ወታደራዊ ትርኢት ተከትሎ አስተያየታቸውን የሰጡት የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር መርዛማና ቀስቃሽ ነው ሲሉ ገልጸውታል። ድርጊቱም የጎረቤቶቿን ሉዓላዊነትና የግዛት አንድነት በግልጽ መጣስ ነው ብለዋል። አቶ የማነ ጠቅላይ ሚኒስትሩ ወታደራዊ ልምምዱን ከየብስ ወደ ባህር ማሸጋገራቸውንና ከሶማሊያ እስከ ምጽዋ ወደብ የሚዘልቀውን ቀጠናዊ የባህር ጠረፍ ሰላም እንደሚያስከብሩ መናገራቸውን አስታውሰው ለዚህ የቀይ ባህርን ሰላም የማረጋገጥ ኃላፊነት የባህር ዳርቻው ሀገራት ብቻ ነው ሲሉ ምላሽ ሰጥተዋል። የጠቅላይ ሚኒስትሩ ንግግር ከሁለት ዓመት በፊት የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ የሚቀጥለውን ዓመታት ኢሬቻን አሰብ ላይ እናከብራለን ካሉት ንግግር ጋር ተመሳሳይ መሆኑን የጠቀሱት ባለስልጣኑ ኢትዮጵያ በጎረቤቶቿ ላይ ወታደራዊ ማስፈራሪያ እያደረገች ነው ሲሉ ወንጅለዋል። የአሜሪካ የጦር ኃይል ኤፍ-22 ስውር ጀቶችን በኢራን ቀጠና አሰማራ። ይህም ትራምፕ እንደዛቱት ኢራንን ሊደበድቡ መቃረባቸውን ያመላከተ ሆኗል። በተጨማሪም የአሜሪካ እግረኛ ጦር ቴሄራንን ለመምታት ዝግጅት ማጠናቀቁ ታውቋል። የአሜሪካ ጦር ኃይል 12 የኤፍ-22 ስውር ተዋጊ ጀቶችን ወደ መካከለኛው ምስራቅ የማንቀሳቀስ ስራ መጀመሩ ይፋዊ የበረራ መከታተያ መረጃዎች አመላክተዋል። እነዚህ ዘመናዊ የጦር አውሮፕላኖች ላለፉት ጥቂት ቀናት በእንግሊዝ በሚገኘው የሮያል አየር ኃይል ላክኒሂዝ ካምፕ አርፈው የቆዩ ሲሆን አሁን ጉዟቸውን ወደ ቀጠናው ቀጥለዋል። እንደ ግልጽ የበረራ መረጃ ተንታኞች ዘገባ ጀቶቹ ከእንግሊዝ ሲነሱ በረራ ላይ ያሉ ነዳጅ ከሚሞሉ ኬሲ-46 አውሮፕላኖች ጋር በመቀናጀት ጉዟቸውን እያከናወኑ ይገኛሉ። ጀቶቹ በእንግሊዝ ለተጨማሪ ቀናት የቆዩት ነዳጅ በሚሞሉ አውሮፕላኖች ላይ በገጠመ ቴክኒካዊ ችግር ምክንያት እንደሆነ ተጠቁሟል። ይህ ወታደራዊ እንቅስቃሴ አሜሪካ በመካከለኛው ምስራቅ እያደረገችው ያለው ግዙፍ የጦር ኃይል ግንባታ አካል ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ እያመነቱ ባሉበት በዚህ ወቅት አሜሪካ የኤፍ-35፣ ኤፍ-22፣ ኤፍ-15 እና ኤፍ-16 ተዋጊ ጀቶችን ጨምሮ በርካታ የጦር አውሮፕላኖችን ወደ ቀጠናው እያስገባች ትገኛለች። የወታደራዊ አየር በረራ መከታተያ ጥምረት እንደገለጸው ከየካቲት አጋማሽ ጀምሮ በመቶዎች የሚቆጠሩ የጭነት በረራዎችና በደርዘን የሚቆጠሩ ነዳጅ ጫኝ አውሮፕላኖች ወደ መካከለኛው ምስራቅ ሲጓዙ ተመዝግበዋል ተብሏል። ይህም ከፍተኛ የሰውና የቁሳቁስ ዝግጅት በቀጠናው ያለውን ወታደራዊ ውጥረት ይበልጥ እያሳየ ይገኛል። ይህ በእንዲህ እንዳለ አሜሪካ እግረኛ ሰራዊት ሳታዘምት ለቀናት የሚዘልቅ ወታደራዊ ጥቃት በኢራን ላይ ለመፈጸም የሚያስፈልጓትን የባህር ኃይልና የአየር ኃይል መሳሪያዎቿን በኢራን አቅራቢያ ማስጠጋቷን የሳተላይት ምስሎችና የአውሮፕላን መከታተያ መረጃዎች አመላክተዋል። ባለፈው ሳምንት ስዊትዘርላንድ ውስጥ የተደረገው ድርድር ያለ ውጤት ማብቃቱን ተከትሎ አሜሪካ ከ150 በላይ ወታደራዊ አውሮፕላኖችን አውሮፓና መካከለኛው ምስራቅ ውስጥ ወደሚገኙ ጦር ሰፈሮቿ ማንቀሳቀሷን ዋሽንግተን ፖስት ዘግቧል። ባለፈው ሳምንታት አሜሪካ ያሏትን ሁለት ግዙፍ የጦር አውሮፕላን ተሸካሚ መርከቦችና ሌሎች የጦር መርከቦችን ወደ ፋርስ ባህረ ሰላጤው አንቀሳቅሳለች። አሜሪካ ከ20 ዓመት በፊት በኢራቅ ላይ ወረራ ካካሄደች በኋላ በባህረ ሰላጤው አካባቢ ከፍተኛ መጠን ያለው ኃይል ስታሰማራ ይሄ የመጀመሪያው መሆኑ ተዘግቧል። ወታደራዊ ታዛቢዎች እንደሚሉት የአሜሪካ ጦር ሰራዊት በአካባቢው አሁን ያለበት መጠን ባለፈው ዓመት ሰኔ በኢራቅ ላይ ጥቃት በተፈጸመበት ጊዜ ከነበረው የበለጠ ነው ይላሉ። ይህም አሜሪካ እግረኛ ሰራዊት ሳታዘምት በኢራን ላይ ለበርካታ ቀናት የሚዘልቅ ወታደራዊ ዘመቻ ለማካሄድ እየተዘጋጀች መሆኑን ያመለክታል ሲሉ ተናግረዋል። ነገር ግን ፕሬዚዳንት ዶናልድ ትራምፕ አሜሪካ አሁንም ድረስ ዲፕሎማሲያዊ መፍትሄ ማግኘት ምርጫዋ መሆኑንና ነገር ግን ድርድሩ ከከሸፈ ሌላ እርምጃ ለመውሰድ መዘጋጀቷን ለጋዜጠኞች ተናግረዋል። ጨምረውም ኢራን የኒውክሌር ጦር መሳሪያ እንዲኖራት አሜሪካ እንደማትፈቅድ በመጥቀስ ሁሉም አማራጮች ጠረጴዛ ላይ መሆናቸውን አጽንኦት ሰጥተዋል።